ስለዚህ እንዲህ አርድ ነበር የምትፈልጊው በሙሉ ነግራለሁ እኮ አልኩ እኮ ነገር ወሰደንና ይኸውናኝ እኮ እዩ እኔ ምን እኮ የነገረችኝ ነገር አንዳንድ ይኸውልሽ ሃይሚ አንቺ እዚህ ውስጥ አትግቢ በቃ ጨርሻለሁ እኔ አልገባም ግን አታልቅስ በልጅቷ ምክንያት በቃ ብሩክ ለለምሽ ምንድነው የምትይው አንቺ ተነሺ እኔ እሰጥሻለሁ ተነሺ እኔ እኮ እንድትለምኚኝ አይደለም በቃ መጀመሪያ ልጅ ይስጠኝ እኮ እንድትለምኚኝ ያለብን ነገር በሙሉ ነግራለሁ አልኩ አይደል የምትፈልገው ማወቅ የምትፈልገው ምንድነው በቃ ልጅ አንተ ለመሆኗ ነው ማወቅ የምትፈልገው ልጅ በቃ ልጅ ይስጠኝ እኮ ማናት አይደል የኔ ካልሆነች ማናት እንደዚህ ብለሽ አታወሪኝ እኮ ምናምን አይደለም ነገ መታሽም ልትቀይር ይችላልሽ ሐሳብሽን አታልቅሽ ነገር የለኝም በቃ በጸባይ ከኔ ጋር ምንም አላደረግንም አይደለ መልሽልኝ ብሩክ ልጅ ታጋው ሰደ እኮ አይደለም የተፈጠረ ነገር የለም ካንተ ጋር የት ነው ያለችው ህፃን የትም አይደለችም እኔ ጋር ናት ቆይ እኔ መጠየቅ ልትሰሚኛለሽ አይሚ መጠየቅ የምፈልገው የመጠየቅ ግዴታ አለብኝ በቃ ተጠቅም ሌላ ለምን እንዲያደረግሽ ምናምን አይደለም የልጁ አባት አለ አይደለ አዎ አለ በቃ እኔ አሁን እዚች ጋር በጣም ረጅም ነገር ነው ማውራት አልፈልግም በቃ ማውራት ካለብንም እንደ ሃይሚ በነገርኳት እኮ የኔ የብሩክ ልጅ አይደለም አይደል በቃ አይደለችም ግን ልጅ ልጅ ነው እኔ የምፈልገው ይሄንን ነው ሁሉም እንዲሄድ የሚያደርግሽኝ አንቺ ነሽ እኔ በክፋት አይደለም ወቂ እኔ እሺ ልጅ አለው እኔ ልጅ አድርጌያለሁ አንተ ላይ እኮ ልጅ ነው የቢኒያምስ አይደለም ልጅ እናት በቃ ግን እኔ አሁን እዚች ጋር እሱ ጋር ነገር የሆነው ነገር ምናምን መናገር አልፈልግም እኮ ልጅ የቢኒያም ነው አይደል በቃ እኔ የምፈልገው ይሄንን ነው ሰላሜን ነበር ነፃነት አንተ እየሰጥሻለሁ አመጣልሽ እኮ ግን በቃ ስለተፈጠረው ነገርም ስለሁሉም ነገር ከእኔ ጋር አውርተናል መንገር ያለብኝ ነገር በሙሉ ነግሬያታለሁ አንተ ንጹህ መሆን ይሄን ነግሬያታለሁ ልጅቷን መኪና ውስጥ አርጋት እኔ አመጣታለሁ መኪና ውስጥ እንዴት እተዋታለሁ ይያት እመጣለሁ በቃ እኔ እጄ ተመልሼ እመጣለሁ የትም ትሆን እኔ አመጣታለሁ እንዴ እኔ እቺ ልጅ አልበድላትም እኮ አይደል በቃ የምፈልገው አንድ ነገር ነበር ነገራችሁኝ በቃ አመሰግናለሁ እሺ እኔ ከዚህ ነገር በቃ ቶሎ እንትን ብዬ ልውጣ እኮ ልጅቷን ላምጣት ጠብቁኝ ማን ይዞልህ ነው እሺ ላምጣት ምንድነው የምትይኝ ማድረግ ያለብኝ እኔ ራሱ ከዚህ ነገር ቶሎ ብዬ እንትን ማለት ፈልጋለሁ አንቺ በቃ ተረጋጊ ልጅቷን ይዟት ይመጣል በእርግጠኝነት የትም አትሆንም አንዳቸው ይዘዋት ነው የሚሆነው በእርግጠኝነት ማለት ነው ስለዚህ እንደዚህ መሳቀቅም እንደዚህ ማልቀስም እንትን ማለትም የለብሽም በቃ የሆነው ሆኗል የተፈጠረው ተፈጥሯል እኔ እዚህ ውስጥ እኔ ራሴን አላስገባም ግን ተረጋጊ በቃ በጣም የሚያሳዝን ነገር ውስጥ ገብተናል ሁላችንም እዩ በቃ ተረጋጊ ትንሽ እዩ ሸኘች ብርሃኔ ዳግም በስለት ላትመጣ እርቃኝ ሄዳለች ከኔ ምን አይነት ፈተና ነው በእግዚአብሔር እየታርጓም የመጣው በእግዚአብሔር አንቺ በቃ እንትናት በተረጋጊ በእግዚአብሔር እዩ በእግዚአብሔር እኔንም እያስከፋሽኝ ነው እኔም በጣም እየከፋኝ ነው ምን ሆነሽ ነው እንዴ በቃ ተረጋጊ ምንም አያረጋትም ልጅቷን ምንም አያረጋትም በቃ እናትነት ይዞሽ እንደሆነ አውቃለሁ እናትነት እንትን ብሎሽ እንደሆነ ይገባኛል ግን ደግሞ በቃ ተረጋጊ ምንም አያደርጋትም የት ያረጋታል ብለሽ ነው እኔ አንቺ ጋር መስለኝ ነበር እኮ ሲጀመር ግን እኔ ከኔ ጋር ደግሞ ያለንበት ሁኔታ አለ እኔ ተጣልተናል እኮ ከሱ ጋር አውስ ሰላም አይደለንም እኮ እኔ ያለሁት ቤተሰቦቼ ጋር እኔ ከሱ ጋር እኮ በቃኝ ብዬ ነበር እኔ ዛሬ ራሱ እኔ ከዚህ ነገር ወጥቼ ነበር ግን በቃ እንዳልወጣ የሚያደርጉኝ ብዙ ነገሮች አሉ ያንቺ ነገር ሆኖብኝና ነገሮችን ስትነግሪኝ ስለደነገጥኩ ነው ወደ አንቺ የመጣሁት ካሜራም ይዤ የመጣሁት ደግሞ ብዙ ታውቂያለሽ ብሩኬ ብዙ ነገር ተብሏል እኔም ብዙ ነገር ተብያለሁ አንቺም ደግሞ በዚህ ልክ ብዙ ፈተናዎች ውስጥ ገብተሻል ግን ደግሞ በችግር ምክንያት ሰው ሀገር ሄጄ ምናምን ልጅሽን እሱ ጋር አድርገሽ እኔ ጋር እንትን ብለሽ ምናምን
እንደዛ ከሆነ እኮ እንደዚህ ሩቅ መሄድ አልነበረብሽም። እኔ ፍቅር ያዘሽ ነበር የመሰለኝ፣ ፍቅር ይዞሽ ውስጥ ምናምን ገብተሽ ምናምን ነው የመሰለኝ እንጂ እንደዚህ ፈተና ውስጥ ገብተሽ ምክንያትሽን አላውቅም። ከቢኒም ጋር እኔ ልጁን እሱ ራሱ አያሳዝንሽም? እኔ እንጃ፣ እኔ አላውቅም። እኔ አሁን አንቺን ልወቅስሽ አይደለም፣ ግን ምን እንዳደረገሽ እኔ በደንብ ትነግሪኛለሽ ብዬ እጠብቃለሁ። ምክንያቱም የነገርሽኝ ትንንሽ ነገሮች አሉ፣ እሱ ብቻ አይመስለኝም። በደንብ ትነግሪኛለሽ፣ ከዛ እናወራበታለን፣ ችግሮችን ለመፍታት እንሞክራለን እንጂ እንደዚህ እያለቀሽ እሺ ልጅሽን ባይቀማሽስ ኑሮ ይሄን እውነት ይዘሽ ነበረ። ይሄን እውነት ይዘሽ በቅቶኝ ነበረ ማለት በቃ ሁሉንም ነገር መናገር አላውቅም። ሁሉንም ነገር መናገር እፈልጋለሁ እኮ ፈርተሽ ነው እስከዛሬ ያልተናገርሽው? አዎ በቃ ምን ማለት እስከዛሬ ድረስ በዚህ ልክ እንደዚህ አይነት ነገር እንትን ብዬ መጥቼ ብናገር የሆነ ነገር ይፈጠራል ብዬ ስላሰብኩም ነው ማለት በቃ አላውቅም ምን ሊፈጠር እንደሚችል በሰዓቱ ወይ ተናግሬው ሁሉንም ነገር ተናግሬው ወጥቶልኝ ቢሆን ይሻለኝ ነበረ። የሁሉ ነገር ባይመጣ የሁሉ ነገር እነዚህ ሁሉ ነገሮች ባይፈጠሩ ደስ ይለኝ ነበር። ግን በቃ እኔም ደግሞ የሆኜበት የነበረውን ሁኔታ ነግሬሻለሁ። አንቺም ግን እንደምትረጅኝም አውቄ ነው ላንቺ የነገርኩሽ ሁሉንም ነገር። ለብሩኬም ብነግረው ሊረዳኝ ይችል እንደነበር አውቃለሁ። እኔ አይደለም እንኳን አንቺን አይደለም ልጅን የሚያክል ነገር ተሸክመሽ ብቻሽን እንደዚህ እንትን እያልሽ ይቀርና እንኳን አንቺን የትኛዋንም ወጠጤ ሴት እንኳን እየተረዳሁኝ ህይወቴን ስትበጠብጥ ምናምን እየተረዳሁኝ ነው እየኖርኩት እዚህም የደረስኩት ማለት ነው። ስለዚህ እንደዚህ መሆን የለብሽም። በቃ አንቺ ተረጋጊ እና ደግሞ ይሄ ሄዳለው ምናምን የምትይውን እኔ ስጀመር ልጅሽንም አልቀበልሽም። ማድረግ ያለብኝ ነገር መርዳት ካለብኝ አንቺን ልረዳሽ እችላለሁ በአቅሜ ማለት ነው። ገባሽ አይደለ? ስለዚህ እንትን ማለት የለብሽም። ያው እንትን ብሏል መጥቷል። ተረጋጊ በቃ ነው ይዟት መጥቷል። ሸኘች ብርሃኔ ዳግም በስለት ላትመጣ ምንድን ነው የሚያስለቅሳችሁ? ስለወሰድኳት ነው ታለቅሽው? አላውቅም ነው እዩ ስለወሰድኳት ነው ወይም ታለቅሽው? ልጅ አይደለች ልጅ አይደለች እኮ። ታዲያ ሁሉ ችግር መፍጠር ለምን አስፈለገ? እኔ አሁን ይኸውልሽ በጣም ብዙ ነገር መጠየቅ እኮ ግዴታ አለብኝ እኮ። በቃ አሁን ደግሞ ግን ለምንድን ነው ደግሞ ስለወሰድኳት ነው የምታለቅሽው? እንዲህ ባላረክ እስከ ርቀት ትይጂ ነበርሽ። እውነቱን ልናገር ነበር እኔ ፈርቼ ነው አለችኝ እኮ። ማለት ፈርቼ ነው ማለት ይሁሉ ጊዜ እንትን ብዬ እንዴት ብዬ ነው የምናገረው እውነቱን እና ነገር ነው ግዴታ ነበር እኮ ግዴታ እንደዚህ በቃ ጨካኝ ነበረብኝ። እኔ ግዴታ እኔ እሷ አሁን እሷ ሀሳቧ ራሱ እዚህ ሀገር መቆየት አይደለም ልጇን ለኔና ላንተ ሰጣ አረብ ሀገር ምናምን ሄዳለሁ ነው እያለች ያለችው። ምን አይነት ችግር ውስጥ እንዳለች አላውቅም። ለምን ማለት ነው አረብ ሀገር ሄዳለሁ አላውቅም። ለምንድን ነው የምትይው? ሄዳለብኝ እኔ ከቢኒ ጋር ምን አይነት ችግር እንዳለባቸው ነው ያላቀ አይደለም። ቆይ ልጁ የቢኒያም ነው እና የቢኒያም ከሆነ አብራችሁ ማሳደግ ይመስል ለምንድን ነው ጥለሽ የምትሄጂው አረብ ሀገር? እናንተ ማታውቁት ብዙ ነገሮች አሉ፣ በጣም ብዙ እናንተ ማታውቁት ነገሮች አሉ። እሱ ወጥቶ ተይኔ ናት ምናምን ስላለ አይደለም በቃ ብዙ ነገሮች ተፈጥሯል። እኔ እና እሱ ማለት ብዙ የተፈጠሩ ነገሮች አሉ። እኔ እነዛ ነገሮች እዚህ ጋር እነዚህ ነገር አልፈልግም። መንገር ካለብኝ እነግራለሁ፣ ችግር የለውም። ግን አሁን ማድረግ ያለብኝ እኔ ልጅቷ አንተ ናት ብዬ በዚህ ልክ እንትን ልል የቻልኩት በቃ አንተ ምን አይነት ልብ እንዳለህ አውቃለሁ። ከበፊት ጀምሮ እኔ እናንተ እንተዋወቃለን፣ ምንም እንዳልተፈጠረ አውቃለሁ። እኔም በቃ እንደዚህ አይነት ልጅ እንዳልሆንኩኝ ታውቃለህ። ምንም እንዳልተፈጠረም አውቃለሁ። እሱ ልነግርህ እፈልጋለሁ። የዛን ቀን ምንም የተፈጠረ ነገር የለም እኔ እናንተ መሀል
በቃ ልነግርሽ የምፈልገው ምንድነው ንጹህ ልብ አለ ብሩኬ፣ ንጹህ ልብ ነው ያለው፣ ለሰው የሚራራ ልብ ነው ያለው። ሀይሚም እንደዛው። በዚህ ይሄን ነገር ማድረግ አልነበረብኝም ሊሆን ይችላል፣ ግን በቃ ለልጅ ብዬ ነው ሁሉም ነገር ያደረኩት፣ ለሷ ብዬ ነው። እስከዛሬ ድረስ የተፈጠሩት ነገሮች በሙሉ የሆኑት ነገር በሙሉ ለሷ ብዬ ነው። በቃ እሷን ጥዬት እንዳለ መሄድ ነበረ። ሌላ ችግር ካለው ራሴ ጋር አድርጌ ለማሳደግ ነበረ። ግን በቃ የበለጠ ደግሞ እኔ እሷን ለአንተ ሰጥቼ ብሄድ በቃ አምነህ ተቀብለ ነበር ሁሉንም ነገር። ግን ደግሞ አምኜ የተቀበልኩት የራሴ ምክንያት ስለነበረ ነው። ገብቶሻል? ያንቺን ወር ለማራራት ለልጅ ሳዘን ምናምን ምናልባት ይሄ ልጅ ባልዋለበት አውጆ ይሆናል ምናምን ቢለሽ የሆነ ትተኛለሽ ብዬ ነው። ሌላ ምንም ተፈጥሮ አይደለም። ገብቶሻል? እቺ ልጅ በመሀል ከምናግልህ ይሁሉ ነገር ሲፈጠር ነበር ለልጅና ለልጅ ብዬ ነው። ለራሴ አስቤ አንድም ያደረኩት ነገር የለም። ምናልባት ካንተ ጋር ለልጅ ነገር ካረክ ካንተ ጋር መኖር የምፈልገው ምናምን ብዬ ሊሆን ይችላል። እንደዛ ግን ለራሴ አስቤ አይደለም አንድም ነገር ያደረኩት። እኔ ላንተ ምንም አይነት ወይ ይሆናል አይደል የፍቅር ስሜት ኖሮኝ ወይ ደግሞ ካንተ ጋር መኖር ፈልጌ ምናምን አይደለም። ግን በቃ ለልጄና ለልጄ ብቻ ነው ያንን ሁሉ ነገር ሳደርግ ነበር። አሁንም ቢሆን ግን ሁለታችሁ አንድ ሆናችሁ በቃ ልጄ እሱን ተይው መሄድ በቃ ከዚህ ሀገር መሄድ አለብኝ። እኔ እኮ አወራሁሽ መሄድ አትችይም ብዬሻለሁ እኮ ይቺ ልጅ ትተሽ የትም አትሄጂም። ይኸውልሽ እኔ ውስጤ ማለት ነው በጣም ትልቅ ክፋት ነው የተዘራ። ገብቶሻል? በጣም ትልቅ ክፋት። ግን እኔ ክፉ ልሆንብሽ አልፈልግም። እኔ እቺ ልጅ እኔ አላቅም በቃ ከአባትየውም ጋር ሰላም እንድትሆኑ ፈልጋለሁ። ያለባችሁን ችግር አውሩ። በቃ እኔ የምፈልገው ነገር ወጥቶልኛል። እዩ እኔ ማገዝ የምችለው ነገር ካለ ጠይቂኝ። በቃ ሌላ ነገር የምትፈልጊ ከሆነ ጠይቂኝ እንጂ እሺ ልጅ ያለ እናት ያለ አባት እንድታድግም አልፈልግም። አንቺም አረብ ሀገር የምትሄጂበት ነገር እኔ አላቅም። ምን ያላችሁበት ነገር አሁን እኔ ቁጭ አድርጌ ባወራሽ እኔ አላቅም። ያለበት ሁኔታ እኔ ራሱ ሌላ ነገር ነው። ግን እዩ እኔ ታሳዝኝኛለሽ። እኔ እኮ እያልኩ ነበር እንደዚህ የሆነ ነገር ሆና ሊሆን ይችላል ፈልጋው ላይሆን ይችላል እያልኩ ነበር። ግን በቃ የገባሁበት ነገር በጣም ብዙ ነው። ታውቂያለሽ አይደል? ይሄንን ትልቅ ገደል ውስጥ እንደከተሽኝ ታውቂያለሽ አይደል? በቃ እሺ እኔ ለኔ ስትል ሳይሆን ለልጄ ስትል ለዛ ሁሉ ነገር ግን በቃ በልጄ ስም ይቅርታ መጠየቅ የምፈልገው የምሬ ነው። ሁሉንም ነገር በሰዓት ለምን ወይ ንገሪኝ ቁጭ አድርገሽ ትክክል ለነግራለሁ። ግን እኔ ደግሞ አንድ ነገር ነው ግልጽ ያልሆነልኝ። እሺ እንደዚህ ከሆነ ችግር ውስጥ እንትን ብለሽ ከሆነ ዲኤንኤን የሚያክል ነገር እንደዛ ማስደረጉ ስለምን አስፈለገ? እኔ እኮ አሁን እዩ ግራን ይገባሽ ነው። እኔ አይምሮዬ ላይ በጣም አንድ ሺህ ጥያቄዎች ይመላለሳሉ። መጠየቅ እኔ በቃ የምፈልገው አንድ ነገር ነው። ነገሮች በሙሉ መልስላለሁ። ግን አሁን እዚች ጋር እኮ ዲኤንኤን አስቀይረሽ ነው አይደለ? መቼም የብሩክ ነው ሊባል አይችልም ነው አይደል? እንግዲህ ካልተቀየረ ወይ ተሰጥቶ ለምን አይባልም? በጣም ብዙ ነገሮች ነግሬዋለሁ። በጣም በብዙ ነገሮች ያግዘኛል ስለ በዲኤንኤ ብቻ ሳይሆን በጣም በብዙ ነገሮች ያው ሰውንድን ጀምሮ ምናምን የነበሩ ነገሮች አሉ። ስለኔ ስራ ያለውን ነገር በሙሉ ያውቃል። እንደዛ የተፈጠረው በቃ እኔ ነኝ እንትን ያልኩትኝ በገንዘብ ምናምን አይደለም። በቃ ያለውን ነገር በሙሉ ነግሬ ነበር ተረድቶኝ ብቻ እኔ ይሄንን ነገር አያውቅም እሱ የእናንተን እንትን ሊጎዳ በሚችል መልኩ ምናምን እኔ አለቀውም እኔ አሳስረዋለሁ። አያውቅም ማለት አይቻልም እኮ አሁን እንዴት ነው ላያውቅም ይችላል? ተጠያቂው እኔ ነኝ። በቃ እኔ ነኝ። እኔ አንቺም ሆኜ ምናምን ይኸውልሽ እኔ አንድ ፍሬ ልጅ ስላለብሽ የሚያሳስረውን ነገር ነው ያደረገው። ስሚኝ እቺ የምታህል አንድ ፍሬ ልጅ ስላለብሽ አንቺን አልከስሽም፣ አንቺን አላሳስርሽም። ለአንቺ ብዬ ግን አይደለም ለልጅቷ ብዬ ነው። እሺ ገብቶሻል? በቃ ችግር ላይ ልትሆኚ ይችያለሽ። እኔ እንደምራራልሽ ካወቅሽ በጸባይ መጪብኝ ነው የሚሻለው። እሱንም እዚህ ነገር ውስጥ ምናምን ስለከተተኝ ይሄ ለህዝብም ጥሩ ተገቢ አይደለም። ስለዚህ ቀጥታ ነው ማሳስረው። ከሷለሁ እኔ አለቀውም፣ አሳስረዋለሁ። ይሄንን ምንም አንቺን ግን ልትወሽ ይችላል። ምን አይነት ሁሉም ነገር እኔ ተጠያቂ አልኩ። ለሱም ተጠያቂ መሆን ካለብኝ እኔን ጠይቅ። ምንድነው የምጠይቅሽ? እስቲ ነግቢ የት ነው ምጋው? እኔ ላውራት በቃ እኔ እኮ እንዴት እኔ ላዝንላትም አልቻልኩም። ግራ ገብቶኛል ምን ውስጥ እንደገባች ወይስ እኔ አያገባኝም። በቃ ነፃ ወጥቻለሁ ይሄ አሁን በቃ እዩ ልጅሽን አግኝተሻል። የተፈጠረው ነገር ተፈጥሯል። አንቺም ተረጋጊ። ልጅቷንም እዚህ በብርድ እንትናት በቃ ግቢና ወደ ቤትሽ እናድርስሽ። ከዛ ያሉትን ነገሮች ደግሞ በሌላ ጊዜ ተረጋግተን እናወራለን እንጂ አሁን አንቺም ደህና አይደለሽም። አንደኛ ተረጋጋሽ። መጀመሪያ ማለት የሁሉ ነገር የተፈጠረው በእኔ ምክንያት ነው አይደል? የእናንተ እንደዚህ መራራቂ የመጣው በእኔ ምክንያት ነው። ስለዚህ አውርታችሁበት ሁሉንም ነገር እንደምትፈቱት ቃል ግቡልኝ። ቅድምም ያው ብዙ ነገር አውርቻለሁ አይደል? በቃ እናንተ መሀል ያለው ነገር እንዲስተካከል እፈልጋለሁ በእግዚአብሔር።
እዩ አሁን እሱን ታዩ እኮ እንሄዳለን። ግን እሺ ቃል ግቡልኝ፣ ቢያንስ አውርታችሁበት እንደምትፈቱት ቃል ግቡልኝ። እዩ አሁን እሱን ታዩ። እሱ እኔና እሱ የተጣላንበት የራሳችን የሆነ ምክንያት ስላለን ነው እንጂ በዚህ ብቻ አይደለም። ይሄ ምክንያት ያው ነው። ሌላ ምክንያት ቢኖራችሁ አሁን እንደዚህ እንደዚህ አልሽ። እኔና እሱ ታረቅንም አልታረቅንም ልጅሽን እኛ ላይ ትተሽ አረብ ሀገርም ሆነ የትም መሄዳችሁ ልጄን ጥዬ እሄዳለሁ ወደ አረብ ሀገር ምናምን የምትይው ነገር እኔ አልፈልገውም። እውነቱን ስነግርሽ ተረጋጊና የምታወሩትን ነገር ከባለቤቱም ጋር አውሩ። እኛንም እኔ እሺ ግቢ በቃ እኔ ይቅርልሻለሁ፣ አንቺን ይቅርልሻለሁ። በቃ የምፈልገው ይሄን ነገር ብቻ ነው። ገብቶሻል? በቃ እውነታው ብቻ እንዲወጣልኝ ነው የምፈልገው። በቃ ተገላገል፣ ሰላም ይናገር። እኔ እያልኳት ነበረ። እኔ የምታፈቅርህ ነው የመሰለኝ እስከዛሬም ማለት ነው። እንደዚህ አይነት ነገር ውስጥ ስትገባ ለአንተ ፍቅር ያላት ነበር የመሰለኝ። እንደዚህ ሩቅም ስትሄጂ ምናምን ግራ ገብቶኛል። ግን ደግሞ እንደዚህ እዚህ ነገር ውስጥ እንትን ብለሽ ደግሞ 6 ወር እንኳን ያልሞላት ልጅ ትተሽ መሄድ አትችይም። ሰው ሀገር ነው የምትሄጂው። በሰላም ትመለሽ አትመለሽ አታውቂውም። እዛ ምን አይነት ነገር እንደሚገጥምሽ አላውቅም። ከኔ እንደ ሴት የሚጠበቅብኝን ነገር አደርጋለሁ እንጂ እዛ ሄደሽ ብችል በጣም ብዙ እህቶቻችንን ብንመልሳቸው ደስ ይለኛል። ስለማንችል ነው። አንቺም ሄደሽ ደግሞ እዛ ይችል ልጅ ያለ እናት ማስቀረት አልፈልግም። ገባሽ አይደለ? እኔ ከሱም ጋር ታረቅኩኝም አልታረቅኩኝም ልጅሽን አልቀበልሽም። እሱን እንዳትጠብቂ። የቀሩትን ነገሮች እናወራባቸዋለን። ከቢኒም ጋር ያለው ነገር እኔ ብዙ ግልጽ ያልሆነልኝ ነገር አለ። ትነግሪኛለሽ በደንብ አንድ ነገር ልንገርህ። እኔ ካንተ ጋር ያለብኝ ነገር ብቻ ነው መጨረስ ፈልገው። ስለሱ እዚህ ጋር ማውራት አልፈልግም ከማንም ጋር እኮ። እሺ ለዚህች ልጅ ብለሽ ማውራት አሁን እኮ እኔ እንትን ማለት ሌላ ተካራ ውስጥ አልገባም። እሺ አትንገሪ፣ ምንም አትበኝ። ግን የምታስቢያቸውን ነገሮች በደንብ ዲቴል አስበሽ ወስኚ። ገብቶሻል? አሁን እኔ እቺ ልጅ አሁን ላሳድግ ምናምን ልቀበልሽ አልችልም። እሺ አሁን እንጎዳታለን። ይሄንን እንድታምኚ ይፈልጋለሁ። ገብቶሻል? አይሆንም ስልሽ ደግሞ ሌላም ሰው ፈልገሽ እንደዚህ አድርጊ ማለት አይደለም። ተረጋጊና እናወራ። በቃ እኔ ምንም ቂም መያዝ ምናምን አልፈልግም። ከቢኒያም ጋርም ያለውን ነገር ፍቱ ግቢ። ከዛ ልጅሽን እንትን በይ። ከሱ ጋር ያለውን ነገር እናወራበታለን። አታልቅሽ። በቃ ግቢ። እዚህ ብቸኛ ኩኝ ብቸኛ